የልጅነት ህይወቱ በውጣ ውረድ የተሞላ ነው። ህፃንነቱ እንደሌሎች እኩዮቹ በምቾት አላለፈም። በጨቅላነቱ ከእናቱ ደረት ተለጥፎ ጡት አልጠባም። እናቱም በፍቅር ሽቅብ እያስተዋለ አልሳቀም፣ አላወራም። በእናቱ ተሞካሽቶ አልተሳመም፣ አልተቆላመጠም። ገና በጠዋቱ እናትና ልጅን የለየው ክፉ ሞት ይህን በረከት እንዲካፈል እድል አልሰጠውም። ህፃኑ ደረሰ ወላጅ እናቱን በሞት ያጣው ገና ከአንቀልባ ዝል ሳይወርድ ነበር። የእናቱን ሞት ተከትሎ የቤተሰቡን ኃላፊነት የተረከቡት አባት እሱን ጨምሮ ሌሎች ልጆችን ለማሳደግ ሲታትሩ ቆዩ። ህይወት እንደ ቀድሞ አልቀጠለም። ሐዘን የገባውን ቤተሰብ በቀላሉ ሊታደጉት አልቻሉም። ደረሰ ከሌሎች በተለየ ፍቅርና እንክብካቤ ያሻዋል። በወጉ ያልጠገበውን የእናት ፍቅር በሌሎች ሰዎች ለመተካት ቀላል አልሆነም። ነጭናጫና ብስጩ ሆነ። አባት ውሎ አድሮ ጤናቸው ሲቃወስ የልጃቸው ጉዳይ አሳስባቸው ያዘ። ደረሰ የሙት ልጅ ነው። ክፉ ደጉን አያውቅም። የጨቅላው ልጅ ነገር ሰላም አልሰጣቸውም። ይህን እያሰቡ ህመማቸው በረታ። ካልጋ መዋል ጀመሩ። አንድ ቀን ማለዳ በመንደሩ የደረሰ አባት ሞት ተሰማ። ይህን ክፉ ዜና የሰሙ ሁሉ ስለ ትንሹ ልጅ ጭምር አነቡ። እናት የማያውቀው ህፃን አባቱን ዳግም ማጣቱ አሳዘናቸው። ሞት የዘጋው ጎጆ ጭር ሲል ልጁን ማን እንደሚያሳድግ እያሰቡ ተጨነቁ። የለቅሶ ጊዜው አብቅቶ ወዳጅ ዘመድ በየቤቱ ሲቀር አሳሳቢው ጊዜውን ሆነ። ደረሰ በብቸኝነት ቆዘመ። በእናት አባት ፍቅር ተሳቀቀ። ሰው ተራበ። ጠባቂ አልባው ህፃን ብቻውን መዋል ሲጀምር ፈተናዎች አላጡትም። አንድ ቀን ህፃኑ ከድመት ጋር ሲጫወት ዋለ። ድመቱ ሲበዛ ኃይለኛ ነው። በየምክንያቱ መቆጣትና መጮህ ያበዛል። ይህ ያልገባው ደረሰ ከሱ ውሎ መጫወትን ፈለገ። ድመቱ ለጊዜው ፊት አልነሳውም። እንዳሻው ሊሆንለት ሞከረ። ይህን ያየው ብቸኛ ህፃን ፍቅር ያገኘ ቢመስለው ጅራቱን ይዞ ጎተተው። ቁጠኛው ድመት በእጅጉ ተበሳጨ። የተያዘ ጅራቱን ሊያስለቅቅም የሾሉ ጥፍሮቹን ወደ ህፃኑ ፊት አዞረ። የድመቱ ኃይል የበዛበት ደረሰ አምርሮ አለቀሰ። እየጮኸ እየተንከባለለም ሰዎችን ፈለገ። ጩኸቱን ሰምተው ካለበት የደረሱ በሆነው ሁሉ ደነገጡ። የህፃኑ ፊት በድመቱ ሹል ጥፍሮች እንዳይሆን ሆኗል። ድመቱን አባረው ልጁን ያነሱት ሰዎች ፈጥነው ደም የለበሰ ፊቱን ዳበሱ። በግንባሩ ስር ካሉት አይኖቹ አንደኛው ክፉኛ ተጎድቷል። አምርሮ የሚያለቅሰውን ህፃን አጣጥበው ዳግመኛ ፊቱን ፈተሹ። ይህን ከማድረጋቸው ውስጣቸው በድንጋጤ ተሞላ። እያዩት ያለውን ማመን መቀበል ተሳናቸው። የህፃኑ አንደኛው አይን በድመቱ ሹል ጥፍሮች ከመጎዳት አልፎ ጠፍቷል። ደረሰ በማይበቀለው የቅርብ ጠላት አይተካ ዓይኑን አጥቷል። የትንሹ ልጅ ጫንቃ ሌላውን የመከራ ምዕራፍ ጀመረ። ጥቂት ቀናት እንዲህ አልፈው ዳግም ሌላ ቀን ነጋ። ይህ ቀን ለደረሰ ሌላ አማራጭ ይዞለት ነበር። አያቱ እሱን ተረክበው ሊያሳድጉ ከቤታቸው ወሰዱት። ይህኔ ሰው የናፈቀው ፍቅር የተራበው ህፃን ቀልቡ ተመለሰ። ከአያቱ ጉያ ውሎ መሳቅ መደሰት ጀመረ። ነፍስ ማወቅ ሲጀምር ተማሪዎች ደብተር ይዘው ትምህርት ቤት ሲሄዱ አየ። ደረሰ እነሱም ባስተዋለ ጊዜ አብሯቸው ሊማር ፊደል ሊቆጥር ፈለገ። አያቱ የልጅ ልጃቸው እንደሌሎች ቢማርላቸው አይጠሉም። ይህን የማድረግ አቅሙ ግን የላቸውም። እናም ከልብ አዘኑ። መማር ያልቻለው ትንሽ ልጅ ሐሳባቸው በገባው ጊዜ እንደሳቸው አዘነ። የመንደሩ ልጆች ሜዳውን አቋርጠው ሲሄዱ እያየም ለቀናት ሆድ ባሰው። ቀን አልፎ ቀን ሲተካ ግን ሁሉን ረስቶ ቤት መዋሉን ለመደ።
የኩዮቹ መማር ከቁብ ሳይቆጥር ከአያቱ መስሎ መኖር ቀጠለ። አሁን ደረሰ በእድሜው ከፍ ማለት ጀምሯል። የእድሜው ከፍታ በአእምሮ ጥያቄ እያመላለሰበት ነው። የእሱ አንድ አይን እንደ ሌሎች አይደለም። በአይነቱ ለየት እንደሚል ከገባው ቆይቷል። ይህን ማሰብ ከጀመረ ወዲህ ለአያቱ ጥያቄ አቅርቦ ተመልሶለታል። አይኖቹ አንደኛው በድመት ቡጥጫ መጥፋታቸውን ባወቀ ጊዜ ለራሱ ደጋግሞ አዝኗል። ደረሰ ከእድሜው መጨመር ጋር ሌላ ሀሳብ መጣለት። እሱንና አያቱን እያገዘ ገንዘብ ማግኘት እንዳለበት ወሰነ። በወቅቱ ከረኝነት የዘለለ ስራ አልተገኘለትም። ይህ መሆኑ አልከፋውም። መማር ባይችል በመጠነኛ ገቢው ተደስቷል። ባለ አንድ አይናማው ልጅ የመንደሩን ከብቶች ሲጠብቁ ውሎ አመሻሹን ይመለሳል። ቤት ያፈራውን ቀማምሶ ስለ ነገው ያስባል። አሁን ከትላንት በተሻለ እየኖረ ነው። ትንሽ ብትሆንም የገንዘብን ጥቅም አውቋል። ይህን ማወቁ አርቆ እንዲያስብ ምክንያት ሆኗል። ደረሰ ገጠር ኖሮ በረኝነት ከሚቀር ከተማ ገብቶ የተሻለ ህይወት ቢቀጥል ፍላጎቱ ነው። በዚህ ሐሳብ ደጋግሞ ሲብሰለሰልበት ቆይቷል። ከተማ መኖር አሁን ካለበት ህይወት የበለጠ እንደሆነም ከገባው ቆይቷል። የገጠር ወጣት ሐሳቡን በውጥን አላስቀረም። ሲያወጣ ሲያወርድ የቆየውን እቅዱን ሊያደርግ ጓዙን ሸከፈ። የጉዞ አቅጣጫው አዲስ አበባ ነበር። የትውልድ ሀገሩን ሰሜን ሸዋን ያደገበት ቀየውን ድዳን ተሰናብቶ ሲወጣ አልከፋውም። ህልም አለውና ሩቅ ያስባል። እንዳሰበው ሆኖ አዲስ አበባ ገባ። ስፍራው ሲደርስ የከተማ ህይወት ከበደው። ለሱ የሚመጥን ስራ፣ ለኑሮ የሚበጅ ገቢ የት እንደሚገኝ አላወቀም። በግራ መጋባት ቀናትን ያሳለፈው እንግዳ መዳረሻው ካለፈበት የህይወት መልክ አልዘለለም። በቅርብ ያገኛቸው ሰዎች በረኝነት እንዲቀጠር ጠየቁት። ምርጫ አልነበረውም። ደረሰና እረኝነት ዳግመኛ ተገናኙ። አሁን አዲስ አበባ ገብቷል። ያለበት ስፍራ ቦሌ ቡልቡላ አካባቢ ከሚገኝ ቀበሌ ገበሬ ማህበር ነው። ቦታውን አልጠላውም። ገጠሩን ስለሚያስታውሰው ወዶታል። እንዳምና ካቻምናው የመንደሩን ከብቶች እየነዳ ከሜዳ ይውላል። ላይን ሲይዝ ከብቶቹን መልሶ ከሚያርፍበት ይደርሳል። በማግስቱ ህይወቱ እንደ ትላንቱ ይቀጥላል። ደረሰ ከገጠር ወጥቶ አዲስ አበባ ከገባ ወዲህ የግራ አይኑ ጉዳይ ያሳስበው ይዟል። አንዳንዶች ትኩር ብለው ካዩት ይበሽቃል። እሱ ከሁሉም የተለየና ያነሰ መስሎ ይሰማዋል። ይህ ስሜት ልጅነቱን አጋምሶ ወጣትነቱን ከያዘ ጀምሮ የሚፈታተነው ሆኗል። በልጅነቱ በድመት የደረሰበት ጥቃት የግራ አይኑን እንዳሳጣው ከአያቱ ሰምቷል። አገሩ እያለ ለአንድም ቀን የበታችነት ተሰምቶት አያውቅም። የዛኔ የሚያውቃቸው ሰዎችም ቢሆኑ በአይኑ መጎዳት ሲገረሙ አላየም። አሁን ግን ብዙ ሰዎች ትኩር ብለው ሲያዩት ያያቸዋል። መለስ ሲሉ ብዙ እንደሚሉት ያስባል። ይህን ሲያስብ ውስጡ በቁጭት በነገር ይጎሻል። የአዲስ አበባን ህይወት በእጅጉ ለመደው። ከብዙዎች ተዋወቀ፣ ከበርካቶች ተግባባ። እንዲህ መሆኑ በረኝነት የቆየበትን ውሎ እንዲቀይር እድል ሰጠው። ከልጅነት እስከ እውቀት የከብቶችን ጭራ ሲከተል የኖረበትን ስራ ቀየረ። የተሻለ ገቢ ማግኘት ሲጀምር ቤት ተከራይቶ መኖር ያዘ። አለባበስ፣ አረማመዱ ተለወጠ። አሁን ደረሰ የቀን ሰራተኛ ሆኗል። ጠዋት በስራ ሲደክም ውሎ ማታ ቤቱ ይመለሳል። በተከራየበት አካባቢ ከጎረቤቶቹ ይግባባል። ከአንዳንዶቹ ጋር የአይን ሰላምታ አለው። ሁሌም በሚያመሽበት ጠጅ ቤት ከብዙዎቹ ጋር ይገናኛል። ጠጅ ቤቱን እንደሱ ያሉ ባተሌዎች ያዘወትሩታል።
ጠጅ ቤት ባመሸና ሞቅ ባለው ጊዜ ሰው ሁሉ እሱን የሚያዩ ይመስለዋል። አንዳንዶች በግላቸው ሲያወሩ በጨዋታቸው እንደሚያነሱት ይጠረጥራል። ያም ሆኖ ከጠጅ ቤቱ ቀርቶ አያውቅም። ልብ እስኪለው ጠጥቶ አመሻሽቶ ይገባል። ጠጅ ቤቱ የአካባቢው ነዋሪዎችና ቋሚ ደንበኞቹን ጨምሮ ሌሎች መንገደኞች ይታደሙበታል። በውካታ ሲተራመስ የሚውለው ስፍራ ምሽቱ ሲገፋ ጭር ማለት ይጀምራል። ጥቂቶች የልማዳቸውን አድርሰው በጊዜ ይለዩታል። የጠጅ ቤቱ ባለቤት ደንበኞቻቸውን ሸኝተው በሰዓቱ በራቸውን ይዘጋሉ። ሰኔ ግም ካለ ከራርሟል። ምሽቱ መጣው በሚለው ዝናብ ተይዟል። ደጋግሞ የሚያስተጋባው ነጎድጓድ እግረኛውን እያሯሯጠው ነው። ድንገት ሽው የሚለው ኃይለኛ ንፋስ ሊዘንብ ካቆበቆበው ዝናብ ጋር ትግል ገጥሟል። ከዚህ ሁሉ ርቀው በአንድ ጥግ የታደሙት ነፍሶች ግን የደመቀ ጨዋታ ይዘዋል። ዛሬም በጠጅ ቤቱ ሳቅና ሁካታው ቀጥሏል። ገና በጊዜ ከአግዳሚው የተሰየሙት ደንበኞች የያዙትን እንደጨረሱ ሌላ ያስቀዳሉ። ከወዲያ ወዲህ የሚለው አሳላፊ ትዕዛዝ እየተቀበለ የተጨለጡ ብርሌዎችን ይሞላል። ከታዳሚዎቹ አብዛኞቹ የሰፈሩ ሰዎች ናቸው። ከእነዚህ መሃል አንደኛው የደረሰ ጎረቤት ነው። ሁሌም በአይን ይተያያሉ። ሁለቱ በተገናኙ ጊዜ በአንገት ሰላምታ ይተላለፋሉ። ከዚህ በዘለለ አጋጣሚ ተገናኝተው አውግተው አያውቁም። ሰውየው ያን ምሽት ከጠጅ ቤቱ የደረሰው በጊዜ ነበርና ሲጠጣ አምሽቷል። የእጁን እንደጨለጠም ወደ ቤቱ ያዘግማል። ደረሰ ስራ ውሎ ከመምጣቱ ወደ ጠጅ ቤቱ አመራ። በዚህ ሰዓት ጎራ ማለት ልማዱ ነው። ወደ ውስጥ እንደዘለቀ አሳላፊው ብርሌና ጠጅ ይዞ አስተናገደው። ከጠጁ ጎንጨት ብሎ ቀና ከማለቱ በአንገት ሰላምታ ከሚያውቀው ጎረቤቱ ጋር አይን ላይን ተጋጩ። ሁለቱም እንደ ልማዳቸው ሰላም ተባባሉ። ደረሰ ከጠጁ ደጋገመ። ጎረቤቱ በእጁ ያለውን አልጨረሰም። ጥቂት ቆይቶ ጨዋታ ተጀመረ። ሰውየው አሳላፊውን ጠርቶ እንዲቀዳለት አዘዘው። ጎረቤታሞቹ ያለ ወትሯቸው ተቀራርበው ብዙ አወጉ። ምሽቱ መግፋት ጀመረ። ሁለቱም አልተጨነቁም። መንገዳቸው አንድ በመሆኑ አብረው ሊሄዱ ወስነዋል። ሰዓቱ ከምሽቱ 3 ሰዓት ማለት ሲጀምር ሁለቱም እኩል ተነሱ። ያለባቸውን ሂሳብ ከፍለው መንገዳቸውን ቀጠሉ። በሞቅታ ስሜት መንገዳቸውን የያዙት ጎረቤታሞች የጀመሩትን ጨዋታ ቀጥለዋል። ደረሰ ከሰውየው ቀደም እያለ ይራመዳል። ሰውየው እሱን ተከትሎ ይጓዛል። ጨለማው አይን ቢወጉ አይታይም ይሉት አይነት ሆኗል። መንገዱን ማጋመስ እንደያዙ ደረሰ ከሰውየው ፊት የተጋደመ ትልቅ ድንጋይ መኖሩን አስተዋለ። ፈጠን ብሎ እንዳያደናቀፈ በዚህ በኩል እለፍ ሲል አቅጣጫ ጠቆመው። ይህን የሰማው ጎረቤት አታስብ፣ እኔ ካንተ የተሻለ አያለሁ ሲል ምላሽ ሰጠ። ይህን ቃል የሰማው ደረሰ ፊቱ ተለዋወጠ። ውስጡ ተቆጣ። ንዴትና ብሽቀት ይንጡት ያዙ። ይህን ሲያብሰለስል በአይኑ ምክንያት ከሰው በታች መሆኑን ተረዳ። ሰውየው ባሽሙር የተናገረው አንተ አታይም እውር ነህ ለማለት መሆኑን አረጋገጠ። አሁን የደረሰ ስሜት ክፉኛ ተቀይሯል። ሰውየው ሁኔታው አልገባውም። በጀመረው ጨዋታ መጓዙን ቀጥሏል። ደረሰ የሚለውን እየሰማው አይደለም። በንግግሩ በሽቋል። እውር ነህ በመባሉ ውስጡ ተክኗል። መንገዱን ተጀምሮ አልቀጠለም። ደረሰ ጎንበስ ብሎ ትልቅ ድንጋይ አነሳ። ወደ ሰውየውም ቀረበ። መንገደኛው አልጠረጠረም። ድንገት ጭንቅላቱ ላይ ባረፈበት ድንጋይ ሰማይ ምድሩ የዞረበት ሰውየው ኋሊት ተዘረረ። መውደቁን ያየው ደረሰ ፈጽሞ አልተወውም። እየደጋገመ ድንጋዩን አሳረፈበት። የተመታው ሰው ጉዳቱ በረታ። ከወደቀበት መነሳት አልቻለም። ደሙን እያዘራ ተዘረረ።
ደረሰ የሰውየውን ሁኔታ እንዳየ በጨለማው እያቆራረጠ ወደ ባልንጀራው ቤት ገሰገሰ። ደንግጧል። ልቡ ይመታል። ለባልንጀራው የሆነውን አንድም ሳይቀር ዘረዘረለት። ታሪኩን የሰማው ጓደኛው ደነገጠ። እንግዳውም ምሽቱን እዛው አሳለፈ። ወደ ቤት መሄድ አልፈለገም። አደረ። ሊነጋጋ ሲል ደረሰ ከተኛበት ተነሳ። ጉዞ ከመጀመሩ በፊት ግራ ቀኙን አስተዋለ። 2 ሰዎች ወደሱ ሲመጡ ተመለከተ። ፖሊስ በስፍራው ከመድረሱ አስቀድሞ ስለ ምሽቱ ሁኔታ ሪፖርት ደረሰው። አንድ ግለሰብ ጭንቅላቱን በድንጋይ ተመትቶ ሕይወቱ አልፏል። በቦታው ተገኝቶ የጠጅ ቤቱን ባለቤት ጠየቀ። ሟች ትላንት ማታ ከደረሰ ጋር አምሽቶ መውጣቱን ነገሩት። መርማሪ ፖሊስ ዋና ሳጅን አማረ ቢራራ ወደ ተጠቆመው ስፍራ መራ። ደረሰን አላጣውም። ስለ ሁኔታው ጠየቀው። ግለሰቡም በወጉ እንደማያውቀውና በአንዲት ቃላት ትርጉም ብቻ ተናዶ በድንጋይ ቀጥቅጦ እንደገደለው አመነ። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት በከባድ ሰው መግደል ወንጀል ተከሶ የቀረበውን ግለሰብ ጉዳይ መርምሮ ለመጨረሻ ውሳኔ በችሎቱ ተገኝቷል። ተከሳሹ ስሙን እንኳን በወጉ የማያውቀውን ግለሰብ በግፍ በመግደሉ ጥፋተኝነቱ ተረጋግጧል። ፍርድ ቤቱ በዕለቱ በሰጠው ብይን ተከሳሹ እጁ ከተያዘበት ጊዜ ጀምሮ በሚታሰብ የ14 ዓመት ጽኑ እስራት ይቀጣ ሲል ወስኗል።